መሰረትን ሰላምን ቢያይን አንቺን አይኔ እኔ ከኢትዮጵያ ሴሌብሪቲ እግዚአብሔር ምስክሬ ነው። የእውነት እኮ ነው። በቃ ልቤ ድንግጥ ትርክክ ልክ ወንዶች ሴቶችን የሆነ ስሜት ሲኖራቸው የሚሰማቸው ስሜት አላለ ሴት የምትመስለኝ በቃ ከሁሉ ነገሯ አንድ ሴሌብሪቲ ያለች ጋይስ። ለምንድን ነው ጋይስ ስወዳት ማንንም ማርያምን የሚስምዬ አንቺ እኔ ነው ብቶች ማንን እስኪ ገምቱ ማንን ነው ማርያምን አንቺ ነው አስኩዬ እኔ እናት ሩታን ራሴን ዳኑን ሊያን ኦ ማይ ጎድነስ አይኔ እኔ ለምንድን ነው የምወዳት ስወዳት የእውነት ስወዳት ኤክስምዬ ተሳስተሻል ድሮ ነበር የምወዳት ከሆነ ጊዜ በኋላ አስጠላችኝ ስልሽ በየቦታው ኩስኩስ ስትል አስጠላችኝ። ያ እኔ እኮ ሴሌብሬቲ እኮ እንደ ሴሌብሬቲ ሲሆኑ ደስ የሚል እንደ ዝነኛ ሲሆኑ ኩስኩስ ሲል በየቦታው ሃናን ላይፍ ስታይሏን በጣም ወድላታለሁ። የሃናንን ላይፍ ስታይል በጣም ወድላታለሁ። በሞዴል ታሪክ ግን ከሴሌብሪቲ ቀይቷ ሴሌብሪቲ በቃ የምታስደነግጠኝ ሴሌብሪቲ አንድ ሴሌብሪቲ አለች። ሰያዝም ድንግጥ የምልባት ፍናን ደስ ትለኛለች። ፍናን ደስ ትለኛለች። መሰረት ግርማ ሞገሱ ያስደነግጠኛል። ማህደር ታስደምመኛለች። ሰያት ታስገርመኛለች። አመለሰት እናትነቷ ደስ ይለኛል። እሺ ሰላም ደስ ትላለች። ጠንካራ ሴት ናት። እፀይወት ሰራተኛ ናት። ብሌን ማያልቅ ውበት አላት። ሙሉዓለም አድባር ናት። የሴሌብሪቲዎች እሺ ዳኑ ትለይብኛለች። ያ ሄለን በድሉ ግን የጠፍታ ነው። አይቻት አላውቅም ጋይስ። ሄለን በድሉ ደህና ናት አለች አለችማ ጋይስ። ሄለን በጣም ነው እኔ ሄለን በድሉ የምትባለው አርቲስት በጣም ነው የምወዳት። በነገራችን ላይ ግን የለችማ ጋይስ፣ የለችም። የት ሄዳ ነው? አይቻት አላውቅም። በፊት ኢንስታግራም ላይ ፖስት ምናምን ታደርግ ነበር ሄለን በድሉ። አሁን የለችም ጭራሽ። ባለችበት ሰላም ሆነልን እንወዳታለን። ደስ ትለኛለች ሄለን በድሉ። ደስ የሚል ነገር አላት። አሜሪካን ያለችው ኦኬ። ሩታ ናት። ክላሲክ የሆነች ሴት ናት። ጋይስ ይሄ አሁን ስለምትጽፉት ይሄ ስለ ግል ምናምናቸው እዛው ማሪ እዛው። እኔ አሁን የማወራው ስለ አድናቆት ነው። ዳኑ ትለይብኛለች። ከኢትዮጵያውያን ሴሌብሪቲ ዳኑ ትለይብኛለች። በቃ ከነ ሁሉ ከነ ቅብጠቷ ከነ ምናምኗ ከነ ዘናጭነቷ በጣም ነው ሙላት ትችላለች። እና ባይዘዌ ለብዙ ኢትዮጵያዊ ሴሌብሪቲ ደግሞ ብዙ ነገር ያስተማረች ሴት ናት። ታውቃላችሁ ዳናይት። እኔ አይ ቲንክ ዳናይትን ስትሰድቧት ራሱ ስቃ የምትሄድ ነው ይመስለኝ ጋይስ። እንደኔ ነው የምታስቧት። ዳናይት ስትጣላችሁ ራሱ ምናምን ብላ የምትሄድ አይመስላችሁም? ገብርኤልን ስቃባችሁ የምትሄድ ነው ይመስለኝ። ተጣልታ ካልፈ አሁን ገና ብሎክ ሁሉ ላረግ እችላለሁ። ከነ ሌቭልሽ ብሎክ ላረግ እችላለሁ። ከድሮ ነው ወይንስ ከቅርብ? እኔ ዳናይትን ከድሮም ጀምሮ ነው የምወዳት። ከድሮ
ከድሮም ጀምሮ ዳናይትን በጣም ነው የምወዳት። ቁም ነገር የላትም። ሳቅ ታበዛለች። እኔ ሳቅ እና የዋህ ናት ደግሞ በጣም የዋህ ሴት ነው። በቃ እንዲህ ፊቷን ሳየው የዋህ ልጅ ነው የምትመስለኝ። አንዳንድ አሁን የምታዩዋቸው እኮ አሉ መሽቁቅ የሆኑ እኮ አሉ ጋይስ። ስታዩዋቸው መሽቁቅ ስታዩዋቸው ከኢትዮጵያ ሴሌብሬቲ መሽቁቅ ናቸው የምትሏቸው ሴሌብሬቲዎች ስም ጻፉልኝ ጋይስ። እኔ ሊሊ እና ልክ እኔ ነው የምልበት ቦታ ላይ ብዬ ልሳቅ እስኪ። በየቀኑ የምታምረው ነገር እሱ ነው እኮ የሚገርመኝ። ሀሳብ እንዳንሰጥ አትከልክሉን። ግን እኔም ወዳትን አትናገሩብኛል እንዴ? እኔ ምንም አላልኩም ጋይስ። እኔ ሌላ ነገር አልተናገርኩም። ስርዓት ይኖራችሁ። ማርታ ጎይቶ ማርታ የተረጋጋች ሴት ናት ጋይስ። በነገራችን ማርቲ በጣም የተረጋጋች እና ምስኪን ልጅ ናት። ሾው ማትወድ እንደውም እንደዚህ እይታ ማትወድ ልጅ ናት ማርታ ጎይቶ። የባባ ሚስት ቃልዬ እወዳታለሁ። ቃልዬ እወዳታለሁ። ማም እወዳታለሁ። ቃልዬ ሀናን ላይፍ ስታይሏን እወድላታለሁ። መቅደስ ደርባባ ነገር ናት። ይሆናል በጽያት የስራ ሴት ትመስለኛለች። ዘሪቱ አሁን አርቲስት አይደለችም። አርቲስት ብላችሁ ስሟን አትጥሩ። ዘማሪ ናት። ሊዲያና ደስ ትለኛለች። እንትን አትልም፣ አትጨንቅም፣ ደስ ትላለች። ፍሬያት የማነ እሷም በጣም ደስ ትላለች። በአምር ስም ትለው ተይ ነጥብ ሊያስጥሉሽ ነው የኔ ፍቅር። ምን ነው ይሄን ያህል ጉሮሮሽን በዚፕ እንዝገው አላችሁ። እሷ ምንድነው ነጥብ የሚያስጥሉኝ? እኔ ማር የማይመቸኝ አርቲስት ከላ አይመቸኝም እልሻለሁ። ከዛም ሊያሹ አልመቸኝም ብላ አለችኝ ብላ ሂዳ ትክሰስ። ምን ነው የምታወሪው? የማይመቹኝ አለ። ስለማይመቹኝ አለመመቻቸው ደግሞ መብቴ ነው። ምን አገባቸው? ማራማ ቤት ሳዝ ብላ ጀውጃዋ ናት። ጀውጃዋ ናት። ግን እኔ በባለፈው በጣም የገረመኝን ነገር ልንገራችሁ። አሁን ጋይስ 500 ሺህ ብር እንደውም በጣም ያላወራሁበት ወሬ 500 ሺህ ብር ሰጣ አልተናገረችም። እና ለከሌ እንደዚህ አድርጊያለሁ። በጣም የዋህ ባይዘው ማራማዊት በጣም የዋህ ሰው ናት። ለራሱ አታውቅበትም። ታውቃላችሁ፣ እናቴ ትሙት ለራሱ አታውቅም። ሲጀመር እንደዚህ አሁን እንደዚህ ስትዋት ምናምን በቃ የሆነ ነገር ምናምን የምትል ሴት ናት። አምት ጀውጃዋ ናት። ለራሱ አታውቅም። እንደሌሎቹ ብልጥ አይደለችም። እስሚ ምን ነው ለቃቀምሻቸው? ምን ነው የኔ ማር? ዳጊ ማናት? ዳጊ ማናት? ዳጊ ማናት ማለት ኢምፖርቲስ እሷ የቲክቶክ እባብ ናት። የሶሻል ሚዲያ ሰይጣን፣ ቀንድ ያለው ሰይጣን። አልወዳትም። እንደአሁን እሷ አልወዳትም። ታያችሁ፣ አልወዳትም። ታስጠላኛለች። አስመሳይ ናት። የኔ ፍቅር እሷ ነው እንዴ? አልወዳትም። ጭራሽ አልወዳትም። ውሸታም ናት። እኔ ውሸታም ሰው አልወድም። ሰላም ደስ ትለኛለች። ሰላም ደስ ትለኛለች። ጠንካራ ሰው ናት። እኔ እኮ ሌላ ሴት መስሎኝ የምጽፉልኝ
ቤታ እህትሽ ቤታ እየሄደ አሻንጉሊቴ የእናንተ መዝናኛ ናት፣ የኔ ደግሞ ስራ ናት። የእናንተ የኔ ስራ ናት። እሺ አጓጓሽ ንገሪ ማን ቀረ? እኔማ መወዳትንማ ታውቃታላችሁ። ሄለን በድሉን በጣም ወዳታለሁ፣ ግን የለችም ማለት ሄለን በድሉን አይቻት አላውቅም። በጣም ነው ወዳት ሄለን በድሉ። በዛ ላይ ሰው አክባሪ ናት፣ ስርዓቷ ምናምን በጣም የምትገርም ሴት ናት። እና ግን የለችም አይቻት አላውቅም። ሶሻል ሚዲያ ላይ ምንም ላይ ነው። ልክ ነኝ። የት ነው ያለችው? አሜሪካ ናት አላችሁኝ። ኦኬ ቲቲ እሷ እኮ አስጠላችኝ። እሷ እኮ ደበረችኝ። ጭራሽ በየቦታው እየሄደች እንደዚህ ስትል እኔ አልወድም እንደዚህ የሚሆን ሰው። ኩል ሰው ነው የምወደው ታውቂያለሽ። ያ የኔማ አይስዌር ጋር ወርደሽ ሶሻል ሚዲያ ካለ ሰው ጋር የምትጋጋጭ ከሆነ ትደብርኛለች። ያ ትንሽ ርቀትሽን መጠበቅ አለብሽ ከሁሉም ጋር ማለት ነው። ማለት ምን አለ መሰለሽ ሰዎች ያልተረዱት ነገር ምን እንደሆነ ልንገርሽ። ሶሻል ሚዲያ ላይ ኢንፍሉዌንሰር የሆኑ ሰዎች ጋር ቅርርብና ግንኙነት ሲኖራችሁ ስፔሻሊ ፌመስ ሰዎች፣ ዝነኛ ሰዎች በጣም ሊጠነቀቁ የሚገባቸው ነገር አለ። ግን እነሱ አልገባቸውም ያ ነገር። አሁን ላይ ወደፊት ግን በደንብ የሚረዱት ይመስለኛል። ወደፊት በደንብ የሚገባቸው ይመስለኛል። አሁን እየገባቸው ያሉ ሰዎች አሉ በእርግጥ። ምክንያቱም ኢንፍሉዌንሰር የሶሻል ሚዲያ ሰዎች እና ሴሌብሬቲ ስትሆኑ ልዩነት አለው። አሁን እዚህ ሚዲያ ላይ ፍምስናው ዝናው ምናምን ባቸውና ልጄ ምን ነው ሂዳ የሰው ልጅ እና ኬኳ የሰው ልጅ ሄደ